ይኸው ከሻፍ ያቆየው ስልኩንና ፓስፖርቷን እሱ አንደኛው ጥያቄ ነው። እየጻፍክ ከሆነ ብዬ ነው። ሁለተኛው ጥያቄ ፓስፖርቷንና ስልኳን አሁን በቪዲዮ ከፍተህ ታሳየናለህ ወይ? አንተን አይደለም ማየት የምፈልገው እኛ ፓስፖርቷን ገልጠክ ስሟ ያለበትንና ይሄ ፎቶግራፏ ያለበትን ፓርቲ የመጀመሪያውን ፔጅ ፓስፖርቱንና ስልኳን ታሳየናለህ ወይ? አሁንኑ ይሄን መልስና ቀጥላለሁ። ጥያቄን ገና አልጨረስኩም። ነገሰ ይሰማል ወንድሜ? ይሰማል። እሺ ቪዲዮ ከፍተህ ፓስፖርቷና ስልኳን አንዴ ታሳየናለህ። ፓስፖርቷ የመጀመሪያው ፔጅ ያለበትን ፎቶግራፉ ያለችበትን ፓርትና ስልኳን ይሄው ብለህ በቪዲዮ ታሳየናለህ። አሁን ችግር የለም አሳያችኋለሁ። ቴንክ ዩ። ሁለተኛው ጥያቄ ያው አንደኛ ነው ጠየቅኩህ ለአንተ፣ አሁን ሁለተኛ ማደርግልህ ለምንድን ነው እስካሁን ድረስ ይዘው የቆየው? ቤተሰብ ጋር ለምን አልሄዳችሁም? እንደው በግሩፕ የነበራችሁ ሰዎች ሰው እንደው ከሌላ ሀገር እንኳን ሲመለስ አንድ ላይ ይኬዳል ፋሚሊ ጋር እንኳን እንደዚህ አይነት ነገር ተነግሯችሁ በጆሮአችሁ ነው? አላመናችሁበትም? የተነገራችሁን ነገር አላሳመናችሁም? ለዛ ነገር ብላችሁ ሄዳችሁ ማርዳት አልፈለጋችሁም? ምንድን ነው ምክንያታችሁ? እስኪ ንገረኝ ሳትፈራ። ሚኪ ቅድምም እኮ እኔ ለቅሶ ለምን አልደረሳችሁም ያልኩት እኮ ያመነ ሰው ነው ለቅሶ የሚደርሰው፣ በሞቱን ያየ አስክሬን ያየ ሰው ነው። ስለዚህ እነሱም እንደኛ መሞቷን ስላላመኑ ነው ለቅሶ ያልደረሱት ብዬ ነው እኔ ማስበው እኮ እሱን እንዲመልሰው ነው አሱ ያ ምርጫ ልስጥህ ወይ ደንግጠናና አልሄድንም ነው ወይም ደግሞ እኛም አላመንበትም እንደናንተ ለምን እንሄዳለን ባልሞተ ሰው ላይ ሄደን ለምን እናረዳለን ነው አይደል? ነገሰ ኦኬ ነገሰ ከዚህ ጋር ያየህ የምጠይቅህ ፖሊስ ቢሆን ኑሮ በዚህ ሰዓት እውነት ለመናገር እንኳን የምታውቀውን የማታውቀውን ሁሉ ጨምረህ ትመልሳለህ። ግን ይሄ ዲፕሎማሲ የሆነ ጥያቄ ነው። ሶሻል ሚዲያ ላይ ነው። ማንም አይነካህም፣ ማንም አይገፈትርህም። ቁጭ ብለህ መልስህና መልስህን ብቻ የምትሰጥበት ነፃነት የተሞላበት ቦታ ላይ ሆነ እየመለስክ ያለው የሚያደናክር ነገር የለውም። መጀመሪያ እሺ በቪዲዮ እንትን አሳየንና ፓስፖርትና ስልኳን ወደ ጥያቄው እንቀጥላለን። ሁላችሁ ሚዩት እንዳታበሩ አንዴ በእናታችሁ። አንዴ በትልቁ ላድርገው። አይሰማም? እንደሰማው አሁን ቀጥል እስኪ ትሰማለህ። ማንን ላወርድ? አንዴ በትልቁ ማድረግ ስላለብኝ ነው። እሱ ባለ 10 ሆኖ በትልቅ አይሆንም። እኔ ወርድና መገባለሁ አለው ማንኛው ሰው ይወርዳል? ሳሪ ተቀመጪ። እንዴ ሴት እንዴት ትወርዳለች? ሳሪ ተቀመጭ። አንዳቸው ይወርዳሉ። ግድል ወይ መንገደኛ ወይም ይኸው መንገደኛ ወርዶልሻል። በቃ እሺ ወንድም ነገሰ አንተን ነው የምንጠብቀው። ቪዲዮ አብራና መብራት አብርተክ ፓስፖርቷንና ስልኩን በፊት ለፊትም በጀርባው ነው የምታሳየን። ስልኩን ስታሳየን ቻርጅ ሆኖ ከሆነ ደግሞ ክፈተውና እንትኑን ፓስዋርዱን ታሳየናለህ ማለት ነው። ቻርጅ አድርገው ከሆነ እና እንደውልበት ፕሊስ። አንዴ ቆይ ሀቡዬ እሱን ሆልድ ኦን አቡፋ ነው ታብታብ እያረጋ አቡፋ ነው ቤቱን ታብታብ አድርጎ ሆልድ ኦን ያው አዴ ኢንቫይት ላድርገው ቪዲዮ ኢንቫይት አድርጊውና ፕሬስ ያድርገው ኮንፊርም ያድርገው። ተርን ኦን የሚለውን ነካ ኢንቫይት አድርጌሃለሁ። ነገሰ ወንድም ይሰማሃል አይደል? ሚዩት ነህ እያወራ ከሆነ እናሳውቅ ብዬ ነው። እንድሪስ እንኳን መጣ። ከፈልግሃለሁ። ጥያቄ አለኝ ለአንተ። ቆይ ቦታ ሲኖር አስገባሃለሁ። ጠብቅ እንዳትሄድ። ነገሰ ወንድማችን ይሰማሃል? የምናወራው እኛ ሳይመለስ ጥያቄ እንዳትደራረቡ ታግሳችሁ ቆዩ። ቤቱን ታብታብ አድርጉ። ነገሰ ይሰማሃል ወንድሜ? ይሰማል። ወይ እሺ ይቅርታ እንግዲህ እያጣደፍን ነው። ጊዜ ውሰድና መብራት አብርተህ ክሊር አድርገህ ስልኩን ቲክታክ የገባህበትን ከዛ ምን ጠይቀህን ሁለቱን ቁሶች ታሳየናለህ በቪዲዮ። ቴንክ ዩ። እህት ብትሆን በየመን በረሃ እየሄደች የቀረችው
ሚኪ እህቴ ጠፍታብኛለች እንዴት ድምጽ አትሆንም ትሉኛላችሁ? ወይ ደግሞ የገጠር ወይ ብሬክስ ለምን ድምጽ አትሆኑንም ትላላችሁ አይደል? በቃ እሱን ነው እያደረግን ያለ ነው፣ ሌላ ነገር አይደለም። ሌላው ስራ ሌላ ነው። እኛ ጋር የሚያልቅ ስቴፕ እኛ ጋር ያልቃል። ሌላ ደግሞ ሁለተኛው ወገን የሚወስደውን ኮንፎርሜሽን አክሴፕት አድርጎ ሌላ ሰው ይወስዳል። ከዛ እንደዚህ ነው ጉዳይ የሚፈጸመው እንጂ አንድ ሰው ከሰማይ አይወርድም በአንዴ። የአሁኑ የመጀመሪያው ጥያቄያችን ወንድማችን ነገሰ ቪዲዮ አብርቶ የእህታችን ሃኒ በህይወት ያላችውን ሃኒን ፓስፖርትና ስልክ በእጁ ይዟል። እሱን ነው የሚያሳየን። እዛው አለልህ እንትን መባያው ወደፊት የምታሳይበት እሱ አንተ እጅ ነው። ስልኩን እስኪ እንደሱ አሳየን፣ እንዳሁን እንዳሳየን። አሁን እጅህን አይተነው ነበር። ገጠር ልጅ ሚውት አብራና ቁጭ በል። ሚውት አብራ የገጠር ልጅ አንዴ። እሺ አይዞህ፣ አትጨናነቅ፣ ምንም ችግር የለው ወንድሜ። ቅድም እጅህን እንዳሳየህን ቴንክ ዩ የገጠር ልጅ፣ በጣም ነው የማመሰግነው። በነገራችን ላይ ይኸው ከሻፍ እስገልብጠው ከጀርባ ስልኩን ከጀርባ ቀጥ አድርገህ ያዘው። እንደሱ አድርገህ ገልብጠው ስልኩን አንዴ ይክፈተውና ሲም ካርዱን ያውጣል። ልሄድ ነው። ሆልድ ኦን አቡ እስኪ ቀዩን ተጫነውና አብራው እስኪ ስልኩን ካሜራውን ብታዞረው እኮ ይቀልክ ነበር። ካሜራ ማዞር አችልም። ፍሊፕ ካሜራ አታውቅም? ማዞር ወደኋላ 3 ነጠብጣብ ነክተ ካሜራውን ወደኋላ ስልክ ማንሻ መሰለኝ በቀኝ እሱን ስልክ በእጅ ያዝከው። እኔ አንድ ምናገር አላደረከውም። ፓስፖርቷን አምጣው እስኪ በፊት ሲም ካርዱን ያውጣው። ሚኪ አትዘለን። ሲም ካርዱን ያውጣው። ከዛ በፊት ስልኩን ድንጋይ ላይ ያስደግፈው። ነገሰ ስልኩን ማለት ነው እንደሱ እንደሆነ ድንጋይ ላይ ያስደግፈው። ካሜራው እንደሱ ከሆነ እንደሱ እንደሆነ ድንጋይ የሆነ ድንጋይ ላይ ያስደግፈው ወይ እንጨቱ ጋር እንደሱ አዙራ ማለት ነው። አቦን ተሰራሽ። እሺ አሁን አሳየን። አሁን ሲሙን አውጣው እስኪ አውጣው። ሲም ካርዱን አውጣው። በእጅህ ላይ የገባበትን ስልክ እኮ ካሜራው እንደዚህ ፊት ለፊት እንደሆነ ቁጭ አድርገው እሱ ድንጋው ላይ ባትሪው የሚበራበት ጋር ማለት ነው። ስልኩን ካሜራው እንደዚህ ግልብጥ እንዳለ እንደሱ ዝም ብለህ ያለበት ሞባይል ከካሜራው ጀርባ ያደርገው ባትሪውን መሰለኝ። ሲሙን አውጣው እስኪ ይታያል። ሲም ካርዷን እሷ ነጯ ሲም ካርድ ነች ወይስ ምንድን ነው? ሲም ካርዷን አውጥተህ እንደዚህ እጅግ መዳፍክ ላይ አድርገህ አሳይ። ላይ እንደዚህ አድርገህ ነው። ኦኬ አውጥተዋል። ታያለኝ? አዎ ይታያል። ማለት ስሙን ለማየት ነበር። ስም እኮ ሲም ካርዷ ስም ይላችሁ። ሲም ካርድ ምንድን ነው? አንተ ጋር ምን ይላል? ሞባይል ነው የለውም። ምንም የለውም ማለት የሳውዲ ሲም ካርድ ነው። ነው እንደዚህ ያለው። ቆይ ሞባይል እስኪ የሚለውና የሳውዲ ነው። አንብብልን እስኪ። ሞባይል ነው ስም የለውም። ያኔ ሞባይል መሆኑ ያኔ በሸሪካው እንትን ነው ምልክት በምልክት ነው የሚታየው ሰው አለ። ያንተ እንትን አለ። ትንሽ እጅክን ከፍ አድርገው። ከካሜራ ውጪ ነክ ትንሽ እጅክን ከፍ አድርገው። አይታየንም። እንደዚህ እጅክን ከፍ አድርገው። ያ እንደሱ። ከዛ ትንሽ ካሜራ ቀረብ። አሁንስ አይታይም። የኢትዮጵያ ሲም ካርዱን ፎቶ አንስተህ መላክ ትችላለህ። እሺ ካነሳለኝ አሁን ሳይሆን የተመቻቸ ቦታ ላይ ስትሆን ሲም ካርዱን መስለኝም ያን ያሮየ ነው ተው መውሰድ የሚፈልጉ ከሆነ
የየት መተው ሊሰጥ እንደሚችል እሱ ልጠይቀው ነው። አሁን እሱ ማሳየት ስላልቻለ የሚቀጥለው ስቴፕ እሱ ነው። አሁን ዞረልህ አይደል ነገሰ? አሁን ዞሮ እስኪ አሁን ሲም ካርዷን ብቻ ጠጋ አድርጋትኝ ለማየት እንሞክር። ታያለህ? አይ ጨልሟል፣ አልታየም። ካሜራውን ጠረግ አድርገውና እጅ ላይ አድርገው ሲም ካርዱን ማለት ነው። ፓስፖርቱንና ስልኳን መውሰድ ይፈልጋሉ። የት ቦታ ነው ሊያሳይ ነው። የት ቦታ ነው ልትሰጣቸው የምትችለው አንተ? ችግር የለም እሰጣቸዋለሁ። የምትገናኙበትን ቦታ ተደዋውላችሁ ትሰጣቸዋለህ? ችግር የለም። ኦኬ ፓስፖርቱን አሁን የመጀመሪያ ፔጁን የእሷ ፎቶግራፊ ያለበትን አሳየን ገልጠህ ፓስፖርቱን። ይሄ መታወቂያ ነው። ኦኬ መታወቂያ ካርድ። እሺ ፓስፖርቱ ላይ ያለውን ፎቶዋን ገለጥ አድርገህ ብችል በሁለት እጅ ይዘህ ብታሳየን ጥሩ ነበር። ትንሽ ጠጋ። አሁን ጥሩ ላይ ነበርክ። ጠጋ እስኪ ወደ ስሟ ለማየት ካሜራው ቢዞር ኖሮ በጣም ጥሩ ነበር። በጣም ጠዋት ላይ በቪዲዮ ወይ የሆነ ሰው ጋር ተደዋውሎ ወይም ደግሞ በላይ ቢምጣና አንድ ሰው አስገብቶትኝ ያሳይ አይመስልህም? ሌሎችን ጥያቄዎችን እንጠይቀው። ከዛ ደግሞ ይሄንን ስልክና ፓስፖርት ለቤተሰቦቿ መቼ እንደሚሰጥልን እዚህ ቃል ይገባልንና የሆነ ቦታ ተገናኝተው ፓስፖርቱና ስልኩን ኢሚዲየትሊ ለቤተሰቦቹ ማስረከብ አለበት ብዬ አስባለሁ። ቅልቦች ምን ይመስላል? እኔም በዚህ ነው የምስማማው። ቤተሰቦቿም የሚፈልጉት እሱን ነው። ማስረጃ ስለሚፈልጉት መታወቂያዋ፣ ፓስፖርቷ፣ ስልኳ የእሷ መሆኑንም መጠየቅ ይፈልጋሉ። ቅድም ካለፈኝ ውስጥ ብጠይቅ እንደምትፈቅዱልኝ ከሆነ መሞቷን የሰሙበትና የመሞቷ ቦታውና የነሱ መሀል ያለው ርቀትን ማወቅ እንደው ምን እንትን እንዳሉ እኔ የሚል እንኳን ፍላጎት አስክሬኗን ለቤተሰብ መርዳት የሚለውን እነሱ ስላሉ ነው እኔ ያምንችበት ወይም እዚህ ጋር ሲጠይቁ የነበሩ መኖሯን እንግዲህ ብዙ ምልክቶች እየታዩ ነው በተለያዩ ቪዲዮዎች ማህበራዊ ሚዲያ ላይ የሚዘዋወረው። እነሱ የሰሙበት ርቀት እና እሷ ሞተች ይባል የቀበርናትስ ያሉት ቀጥታ የሰሙት ነገር አለ ወይ? ይህንን ደፍረው እኛ ጋር መጥተው እንዲህ ብለው በድፍረት ለመናገር ያስደፈራቸው ነገር ምንድን ነው የሚለው መለየት ስለፈለኩኝ ነው። ለዛም የራሴ ምክንያት ደግሞ አለኝ። በኋላ ላይ አነሳዎችን ይሆናል። ግን የእሱን ስሜት ወይንም የእሱን ምላሽ ማወቅ ስለፈለኩኝ ጥያቄ ያ እሱ ነው። ሁለተኛ ጠዋት ላይ በሆነ ሰው ላይ ገብቶ ወይ በሀቡ ወይ በአቡፋኖ ቤት አሁን ያሳየንን ሲም ካርድ እና ፓስፖርት ያሳየናል ለቤተሰቦቿ ከማድረሱ በፊት ቢከዝ አሁን ማየት ስላልቻልን ጨለማ ስለሆነ ኦልሬዲ በቪዲዮ የሚታወቅ ልጅ ነው። ቪዲዮ መልኩ ምኑ የገጠር ልጅ ጋር አለ። ይሄን መጀመሪያ ያለው ያኛው ልጅ ከወጣ ነው ያለው። ፎቶ አሳየ ነው የዛኛው ልጅ። ስለዚህ ለምን ይሄን ያህል የሚጨነቀው እኔ አልገባኝም። እና ራሱን ቢያሳየን ጥሩ ነው። አለበለዚያ ይሄ ሰውዬ ሌላ ቦታ ነው። እኛም አልገባን። ሁለተኛ ይሄ ሰውዬ ራሱ ለቤተሰብ ስልክና ፓስፖርቱን መስጠቱን እርግጠኛ ለመሆን እሱን ነገ በአቡፋኖ ቤት መጥቶ ሲም ካርዱና ፓስፖርት ሆላው ሚኩ ግደለም ችግር የለው የት ላይ እንደምናየው እነግርሃለሁ። ነገሰ ተመልሰሃል? ነገሰ እሺ። አሁን አቡፋኖ ቤት ሲከፍት ጠዋት በእናንተ ሲነጋጋ በላይ በመጥተክ አሁን እንዳሳየህን ታሳየናለህ? ችግር የለም አሳያቸዋለሁ። ቴንኪዩ። ከዛ ደግሞ ሲም ካርዷና ፓስፖርቷን አንተ ነህ ለአባቷ በእጅ በአንተ እጅ የምትሰጠው ወይስ በሌላ መልእክተኛ ነው ልትሰጠው ያሰብከው? እንዴት ነው ያሰብከው? ችግር የለም በፈለገው ሰጣለሁ። ኖ አንተ እሳቸውማ ያሉቱ የልጅን ፓስፖርትና ሲም ካርድ መስታወቂያዋን የያዘው ልጅ መጥቶ በእጅ እንዲያስረክበው ብለዋል። እና እሱን የምንፈልገው እኛ አንተን ነው እንጂ በሁለተኛ ወገን እቃዋ እንዲሰጥ አንፈልግም፣ እኛ ስለማንፈቅድ ማለት ነው። የሚገርማችሁ ከ9 አብረዋት ከነበሩት ውስጥ የገጠር ልጅም ትናንት አንስቼልን ነበረ። ሽሙዬ አሊ ነው አሊ የሚባለውን ብቻ እንዳገኙት እሱንም ፈልገው ቤቱ ድረስ እንደሄዱና
እንደው በቃ ያለውን ነው የወለደ አንጀትም ስለሆነ እንትን ያሉት እሱ ብቻ ነውና እናንተ ብዙ የነሱን ለምንድን ነው የምትሸሹት? አሁን ተባባሪ ናችሁ። ይሄ እውነት እንዲወጣ ዋጋ እየከፈላችሁ የቁጭ ብላችሁ ከኛ ጋር የምንጠይቀውንም በትህትና እየመለሳችሁልን ያላችሁትና እነሱን ለማግኘት ለምንድን ነው የምትሸሹት? አይሸሹም። ተስፋዬ እናወራለን። አይሸሹም። ጠዋትም ሲሰጡ ግደለም ያያሉ። ጠዋት አባትየው ይጠይቋቸዋል። ለምንድን ነው ሲም ካርድና መታወቂያዋን እስካሁን ለእኔ መተህ ያልሰጠኸኝ? ምንነን የፈራኸው ምናምን ብለው ይጠይቋቸዋል። መንገደኛው ሳቡት ቦታ ካለ እሺ። እና ጠዋት እንግዲህ ያለን ምንድን ነው እዚህ ያላችሁ በአቡ ፋኖ ቤት መጥቼ ፓስፖርቷን፣ ሲም ካርዱን፣ ስልኩን በቀን አሳያለሁ። አሁን ለሊት ስለሆነ መብራት ይዤ ስላልተመቸኝ ነው ብሏል። እኔ አላየሁም። እጅግን ያየ ነው እንጂ ፊትክን አላየንም። ፎቶዬንም አይታችኋል? ኖ በቪዲዮ አሁን እንዳሳየህን እጅግን ፊትክን ማየት እንችላለን። አያችሁኝ እኮ በፎቶ ነው ያሳየኝ። እሱም ምንም በፎቶ አሳየሁት አለ። አየ ፓስፖርቷን ያስከው ሲም ካርዷን ያስከው አንተ ነህ። እኔ ነኝ ብለህ ምንም ያስፈራ ነገር አለ? አንተን ብታሳይ አንተ እኮ ነፃ እንድትወጣ እኮ ነው ወንድሜ። እንደሱ ባልከ ቁጥር ሰው የሚጠራጠረው ለምንድን ነው የማያሳየው ፊቱን ይላል ሰው። እኛ እኮ አንተን እየረዳንህ ነው። እኔ ምን አስፈራኝ? ያቁኝ የለም እንዴ ሁሉም። እኔ አላውቅህም። ምሳሌ አሁን ያላውቅህም ለምታስብ ከሆነ ለምን ቪዲዮ መክፈት ምን አስፈራ ነው አንተ? ብሬክስ አንዴ ጠይቀውና ስጨርስ እሰጣለሁ። ስለዚህ ነው ምሳሌ አንተን አላውቅህም አለ። ይሄው እኔ ነኝ ብልና ፊትክን አሳይ፣ እንጨርስ። ወደሚቀጥለው ስቴፕ እንድንሄድ ፕላስቲክ እያየሁ ነው። ፕላስቲክ የት አገኘ? እዛው ነው ፕላስቲክ በፌስታል ነው ያኔ እሷ እንደጠቀለለችው በፌስታል እንትንም አለ። ምንድን ነው የሚባለው? ምን ብር አለ። ስንት ብር ነው? ብሩን አላውቅም፣ ያልቆጠርኩትን ብሩን። ታዲያ እስከ ዛሬ ይሄን ያህል ቀን ስትናገሩ ብር አለ እኮ አላላችሁንም? ፓስፖርቷና ስልኳ ብቻ ነበር ያላችሁን። ፓስፖርቷ፣ ብሯ እና ደግሞ ከሻፏ እንደገና ደግሞ መዝገበ ጸሎት አለች የለም? ትንሿ መዝገበ ጸሎት የዘወትር ጸሎት። ኦኬ እሱ አሁን ያለው ፕላስቲኩ ጋር ነው አንተ ጋር አይደለ? እሱ አለች። እንደገና ደግሞ እሱ አሁን ያለው ፕላስቲኩ ጋር ነው አንተ ጋር አይደለ? አዎ። እሺ አሁን እስኪ ብሩን አንዴ የቁጠረውና ስንት ብር ነው ንገረን አንተ። ስቅለሽ ረባቦ እሱም ሊያሳይ ይችላል። በኤቪደንስ ስልክ ቁጥሯን ተነግሮ ተደውሎ ነበር ከ2 ቀን ወይ ከ3 ቀን በፊት። ኮሜንትም ላይ በደንብ ያሀቡ ስልኩ ሲጠራ ነበረ። ስልኩን የተናገርነው ደግሞ እዛው ላይቭ ላይ ነበረ የተናገርነው። የሚለው ኮመንቱ ምን መሰለሽ የሚለው ሳርዬ የሀቡ ሲም ካርዱ ኢትዮጵያ ከሆነ ባለፈው ሳይደወልኩኝ ሰራ ብሎ ነበር እኮ ነው የሚሉት። አሁን ሲም ካርዱ አይሰራም ሲደወል። እሱን እኮ ነው ለአቡ ፋኖ ደም ስለነበረው ሳርዬ ሲም ካርዱ ይሰራል አሁን። ታዲያ እንዴት እሱ እጅ ላይ ሞባይሊ እኔ እኮ ዙም እያረኩ የውላችሁ ስክሪንሾት አድርጌ ዙም እያረኩ ሳይ ሞባይሊ የሚል መሰለኝ። ይሄው እየጠራ የት ነው ሲም ካርዱ ያለው? የገጠር ልጅ ቤት ነው ያንሳስኪ። አንድ ጊዜ አድምጡት። አቡ ነገሩ መስመር እንድናስይዘው ነገሰ ሲወጣ ሲም ካርዱን ፓስፖርቱን ቪዲዮ ቀርጾ ላንቺ ልክልሻል አይደለ? እኮ ናው ራይት ናው አይ ኒድ ኢት ራይት ናው እኮ ራይት ናው ይልክልሻል። ጠዋት ምሳሌ በላይ አልገባም ካለ እሱን ይልክልሻል። ጠዋት ለቤተሰብ ይሄን ዕቃ ካደረሰ በኋላ የሚሆነው ነገር ይሆነና አሁንም ሌላኛው ሲም ካርድ ይፈለጋል። ገባሽ አይደል? መጀመሪያ በእጃችን ያለው ነገር እንቀበል፣ ነገሩን ሳይደፋፈል። እሺ ቁጥሩ ቆይ፣ አሁን እየጠራ ያለው ቁጥር ከየት የመጣ ቁጥር ነው? ይሄ ፎር ሄር የእሷን መሆኑን ቆይ አንዴ ሳያበት እንዲቆል አድርገን ተዋ ነው የሚለውም ቼክ አድርግ። አንድ ሞባይል እዛ ላይም ያየሁትኝ እሱ ያሳየው ሲም ካርድ የኢትዮጵያ ሲም ካርድ እንዳይሆን ብዬ ነው። በጣም እዛም ላይ እንትኑ ያለው የሞባይል ነው አይተናል። ምናልባት እነሱም ከሳውዲ ስለሄዱ ይኖራቸዋል። የእሷም ይሄ ሞባይል ነው። በነገራችን ላይ እንዴት እንደሚጠራ ብቻ ሊገባን አልቻለም። እኮ ይሄ ቁጥሯ ነው ብሎ የሰጠው አካል ማን ነው? ከቤተሰቦቿ ነው የተወሰደው? እርግጠኛ የእሷ ቁጥር ነው?
አዎ ያክስቷ ልጅ ናት። እንግዲህ እሷ ቁጥር ብለው ነው የሰጡን። ታዲያ የገዛ ቤተሰብ ሀቡ ሀና ከተደፈረችበት ቦታ በኋላ ስልክ እየደወለች ነበር ብለዋል። ወደ ማን ነበር ስልክ የደወለችውና ያንን ስልክ ቁጥር ማን ነበር ለመጨረሻ ጊዜ የደወለችበት ስልክ እኮ ቤተሰብ መናገር ይችላል አይደል እንዴ? በጣም ጥሩ ደውላ እንትን ህይወቴ ተበላሸ ብላ በስልክ ስታወራ ወይኔ ትዳሬ ወይኔ ህይወቴ ስትል ሰማናት አይደል ያሉት? እሱ ልጠይቀው ነበር እኮ ልጁን ወጣ መልሱልኝ። መልሱትና እኔ ልጨርስና ከዛ እናንተ ጠይቁታላችሁ። ለምሳላችሁ ሲም ካርዷን ልጁ ባትሪው መቼ እንደጠፋ ከስልኳ ማን ይደውል እንደነበረ ይሄን ሁሉ ይመልሳል እሱ። ገባችሁ? ከዛ ለአባትየው በእጁ ያስረክባን ስልኩን ሲያስረክብ እዛ ላይ የሚታዩ ነገሮችም ይኖራሉ በአካል